ታላቁ አንዋር መስጂድ ኮሚቴ ከታላቁ አንዋር መስጂድ ወጣት ጀማ ጋር በመተባበር ዘርፈ ብዙ የበጎ አድራጎት ስራዎችን ያከናውናል። ከነዚህ ውስጥ አንዱ ያው የማዕድ ማጋራት ፕሮግራም ነው። የማዕድ ማጋራት ፕሮግራሙ በዛሬው ዕለት መውሊዱ በሚከበርበት ቀን ከ6000 በላይ ታዳሚያንን ወደ 30 በሬ በማረድ ምግብ የምናበላ ሲሆን ከዚህ በተጨማሪ ሌላ መርሃ ግብሮች አሉን። እንደ እስር ቤት ያሉ ወንድሞቻችን እህቶቻችንን ፕሮግራም ይዘን ወደ 600 የሚጠጉ እስረኞችን የመጠየቅና ምግብ የማብላት ማዕድ የማጋራት ፕሮግራም አለን። ሙሳፊሮቹን ማብላት ምስኪኖቹን ብቻ ረቢዑን በተቻለ ሁኔታ አስበን ለማዋል እንሞክራለን። እንደ አንዋር መስጂድ መውሊድ መርሃ ግብሮች ያዘጋጀናቸው አሉ። የችግኝ መትከል፣ የደም መስጠት፣ የአቅመ ደካሞችን ቤት ማደስና ዋናው ደግሞ ሰዎችን የማብላት ሐሳብ ነበረን። እሱን ሐሳብ መሬት ላይ አወርደን ከማታ ከሌሊት 10 ሰዓት ጀምሮ ምግቦችን ፓኬጅ እያደረግን ነበረ። አሁን ወደ 5 ሰዓት አካባቢ ደግሞ ለህብረተሰቡ እንሰጣለን። የመውሊድ በዓል እያከበርና በተለያዩ የበጎ አድራጎት ስራዎች ላይ ተሰማርተን እየሰራን በማስተባበርና ዝግጅቱን በማከናወን የተለያዩ ስራዎችን እየሰራን ይገኛል። መውሊዱንም ስናከብር እግረ መንገዳችንን የእሳቸውን የህይወት ታሪክ ማውሳትና ማንበብ ብቻ ሳይሆን ተግባራቸው ምን ያደርጉ እንደነበረ በመመካከር በመነጋገር እሳቸው የሚያደርጉትን ነገር ምሳሌ በማድረግ ድርጊታቸውን ለመፈጸም እሳቸው ሲያደርጉ የነበረው ነገር ለመፈጸም ያው እንግዲህ የበኩላችንን ጥረት እያደረግን ነው ማለት ነው። የስራ ድርሻችን የመውሊድን በማስመልከት ከዛሬ አይደለም የሚጀምረው፣ ከዝግጅቱ ጀምሮ አለ። የዕለቱን ቀን በማስመልከት ግን በሴቶቹ በኩል ብቻ 2000 ምግቦችን ፓክድ በማድረግ ለሚመለከቱ ሰው ለማድረስ እንሞክራለን። ዋና ዓላማው እንደተገለጸው ማብላት፣ ማጠጣት፣ ሰዎችን መጥቀም ነው። ከሰዎች ሁሉ ምርጥ አሉ ሰይዳችን ሰለላሁ ዐለይሂ ወሰለም ለሰዎች የሚጠቅም ነው አሉ። ስለዚህ መውሊዳችንን በጥቅም ላይ እሳቸው ባመጡት መንገድ ላይ በጥቅም ላይ ለማዋል ለምሳሌ ዳማ አንድ ሰው ሲሰጥ 3 ሰው ሕያው እንዳደረገ ይቆጠራል። እንደገና ደግሞ አንድ ሰው ሲያበላ የዓለምን ሕዝብ ሁሉ እንዳበላ ይቆጠራል። ይሄንን ነገሮች ከፊት ለፊት በማድረግ ህዝቡን ደግሞ በአሁኑ ሰዓት ማብላት ማጠጣት ትልቅ ቦታ ያለው ነው። ከዚህ በፊትም አሁንም ላይ ይሄንን ስራ እያከናወን እንገኛለን። በመውሊድ ላይ ብቻ ሳይሆን በረመዳን ወር ላይም ይሄንን በጎ ስራ እያከናወን እንገኛለን። እንደ ወሩም እንደ መውሊድም አላማው የሚሆነው በተቻለው አቅም በኸይር ስራ በጥሩ ስራ ቀኑን ወሩን አስበን ለማለፍ ጥሩ ስራ መስራት ለማንኛውም ሰው ቢሆን የልብ እርካታ አለው። የኛ ደግሞ ይለያል። አንደኛ ወሩ እሳቸው የተወለዱበት ወር ነው፣ የደስታ ወር ነው። እሱ ላይ ደግሞ ጥሩ ስራ ጨምረንበት ከሚባለው በላይ በልባችን ውስጥ ደስታን አስበን ለማዋል ነው ሐሳባችን የሚሆነው። የተቸገሩትን መርዳት ወይም ማብላት ስለሆነ ሁሉም መውሊድን ሲያከብር ጎረቤቶቹን አካባቢውን ዞር ዞር እያለ የቃኘ እነሱን የሚረዳበትን ሁኔታ ትኩረት ማድረግ አለበት በሚል መልኩ መከበር አለበት ብለን እናስባለን። አላህ ሱብሓነሁ ወተዓላ በቁርአኑ ይላል ከስጦታዎች ሁሉ ትልቁ ስጦታ የእሳቸው መሰጠት ነው። ስለዚህ የእሳቸው መሰጠትን ደግሞ እኛ ምክንያት አድርገን ለሰዎች የሚጠቅም ለሀገር የሚጠቅም ለወገን የሚጠቅም ነገር ላይ ይህንን የእሳቸው መውሊድን ልናውላቸው ይገባል። ደስ የሚል ስሜት ነው ያለው። ከሌላው ያው በጎ ስራ መስራት ለሁሉም ህዝብ ጥሩ ስሜት እንዲሰማ የሚያደርግ ቢሆንም ለኛ ደግሞ የተለየ ጥሩ ስሜት እንዲሰማን ያደርገናል ማለት ነው። እሳቸው የተወለዱበት ወርም ስለሆነ ሙስሊም ማህበረሰብ ዓለም ላይ ላሉ ሙስሊም ማህበረሰብ እንኳን ለ1501ኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዓል በሰላም አደረሳችሁ ላለው ለሙስሊሞች በሙሉ እንኳን ለ1501ኛው የረቢዑል አወል በዓል በሰላም አደረሳችሁ። ለመላው እስልምና እምነት ተከታዮች ለ1501ኛው የመውሊድ በዓል በሰላም አደረሳችሁ ይላል። نور الهدي نور الكون المصطفى محمد